ሁለት ከዋክብት 11 ከዋክብት ሲሰግዱልኝ ያየው ነዶ ሲሰግድልኝ ያየው ሚለውን ህልም አልፈታም አብር መኝታ ቤቱ። ስለዚህ ዮሴፍን የጲጥፋራ ሚስት መኝታ ቤት ውስጥ እንዳገኘችው ክርስቶስንም ሞት መቃብር ውስጥ አገኘችው። ዮሴፍን ብቻውን ስታገኘው ፈቃዴን ካልፈጸምክልኝ ብላ የራሷ ልታደርገው ያዘችው። ልብሱን ጥሎላት ወጣ። የምወደው ልጄ ይህ ነው ብሏል። ሁለት ጊዜ የምወደው ልጄ ይህ ነው ብሏል። ስለዚህ በአባቱ የተወደደ ዮሴፍ የክርስቶስ ምሳሌ ነው። ዮሴፍ ከወንድሞቹ አብልጦ ይወደው ነበረ። ወንድሞቹን የሚያበሳጭ ህልም በተናገረ ጊዜ ወንድሞቹ ሲቀኑበት አባቱ ነገሩን በልቡ ይጠብቀው ነበር ይላል። ይህንን ቃል በቃል የምናገኘው በሐዲስ ኪዳን ስለ ድንግል ማርያም። እናቱም ነገሩን በልቧ ትጠብቀው ነበር ይላል። ሁለት ጊዜ ድንግል ማርያም ሁለት ጊዜ ይታዘዛቸው ነበር፣ ነገሩን በልቧ ትጠብቀው ነበር። ሰባ ሰገል መጥተው ሰገዱለት፣ እጅ መንሻ ሰጡት፣ እናቱም ነገሩን በልቧ ትጠብቀው ነበር ይላል። ልክ እሱ ሰገዱልኝ አየው ሲል አይደለ በልቡ የጠበቀው ያዕቆብ፣ ድንግል ማርያም ደግሞ ሲሰግዱለት እያየች ነገሩን በልቧ ትጠብቀው ነበር። ስለዚህ ተመሳሳይ ነው ማለት ነው የዮሴፍ ላይ የሆነው ነገር። ዮሴፍ በ17 ዓመቱ ጠፋ ስንቅ ይዞ ሲሄድ፣ ክርስቶስም እንደምታውቁት በ12 ዓመቱ ጠፍቶ በቤተ መቅደስ ነው የተገኘው። ስለዚህ ዮሴፍም ክርስቶስም ጠፍተዋል በልጅነታቸው ማለት ነው። ዮሴፍ እንደመጣ የህልመኛ መጣ ብለው እሱን ጉድጓድ ውስጥ ጥለው እነሱ ሊበሉ ተቀመጡ ይላል። ይህ ሐሙስ ዕለት የተፈጸመውን ነገር ነው የሚያሳየን። ክርስቶስን ጉድጓድ ውስጥ ጥለው ምድር ቤት ጥለው ፋሲካ ሊበሉ ተቀመጡ ይላል። ዮሴፍ እንዲሸጥ ሐሳብ ያቀረበው ይሁዳ ነበረ። ከወንድሞቹ መካከል ከ12ቱ ማለት ነው ይሁዳ የተባለው ወንድማችን ስጋችን ነው ለምን እንገለዋለን እንሽጠዋል። አሁን ስጋችን ነው ሲል የሚወደው አይመስል፣ ግን እንሽጠው ነው ሐሳቡ እና በ20 ብር ዮሴፍ ተሸጠ ማለት ነው። ዮሴፍ እንዲሸጥ ሐሳብ ያቀረበው ይሁዳ ነበረ። እንግዲህ ከስሙ እንደሆነ አናቅም። ይሁዳ እንኳን መልካም ስም ነበር። ለማንኛውም ክርስቶስንም የሸጠው ይሁዳ ነው፣ ያስቆሮቱ ይሁዳ ነው። ዮሴፍ በ20 ብር እንደተሸጠ ክርስቶስ በ30 ብር ተሸጧል። ያው መቼስ ሁለቱም 30 ሊሆን አይችልም፣ ኑሮም ይወደዳልና 1000 ዓመት አለ በመሃልና ለማንኛውም ዮሴፍን የሸጠው ይሁዳ ነበር። ክርስቶስንም የሸጠው እንደዚሁ ያስቆሮቱ ይሁዳ ነው። ስለዚህ ዮሴፍ ላይ የሆነው ክርስቶስ ላይ ተደግሟል። ልብሱን ገፈፉት ይላል። ክርስቶስንም ልብሱን ገፈውታል። ዮሴፍ እንደተገፈፈ ክርስቶስም ተገፏል ማለት። ስለዚህ ከዛ አምጥተው ምን አደረጉ? ልብሱን ደም ነክረው ይሄ የልጅ ልብስ ነው ወይ ብለው ለያዕቆብ ጠየቁት። ያዕቆብ አይኑ እስኪጠፋ አለቀሰ ማለት ነው። አዎ ልጄ ነው አለ። አባቶቻችን የያዕቆብን ልብሱን ደም የነካውን ልብሱን የክርስቶስ የስጋው ምሳሌ ነው። ዮሴፍ ደግሞ የመለኮት ምሳሌ ነው። ዮሴፍን የመለኮት ልብሱ የስጋ። ቅድም የይስሐቅን ስንተረጉም ይስሐቅ የመለኮት በጉ የስጋው ብለናል አይደል? በስጋ ሞተ በመለኮት ያሆነ። የዮሴፍን በተመሳሳይ የዮሴፍ ልብሱ ክርስቶስ የለበሰው ስጋ ምሳሌ ነው። መለኮቱ ዲቪኒቲው ደግሞ የዮሴፍ ምሳሌ። ዮሴፍ አልሞተም። የሞተው ደም የነካው ልብሱን ነው። ክርስቶስም በስጋው ሞተ፣ በመለኮቱ ሕያው ሆነ እንላለን። ሞተ በስጋ ሞተ ነው የምንለው። ስጋ ሞተ አንልም፣ በስጋ ሞተ ነው የምንለው። በስጋ ሞተ፣ በመለኮቱ ሕያው ሆነ። ዓርብ ዕለት ስንሰግድ ስለ ክርስቶስ ዘጥመ ሞተ በስጋ በስጋ ሞትን የቀመስከው ሆይ ኦ ዘጥመ ሞተ በስጋ ሞትን የቀመስከው ሆይ እንላለን። ክርስቶስ በስጋ ነው ሞትን የቀመሰው። ሞትን የቀመሰ የሚባለው ለ3 ቀን ስለሞተ ነው። የጠጣ አይልም፣ የቀመሰ ነው። ስለዚህ ዮሴፍ አልሞተም፣ ልብሱ ግን እንደሞተ ያሳያል። ክርስቶስም በስጋው ሞተ፣ በመለኮቱ ሕያው ሆነ ማለት ነው። ዮሴፍን መሞት ባሰበ ጊዜ ያዕቆብ አለቀሰ። ይህ የያዕቆብ ለቅሶ የድንግል ማርያም ለቅሶ ምሳሌ ነው። በልቧ ትጠብቅ የነበረችው ያዕቆብ የልጁን ነገር በልቡ ይጠብቅ እንደነበር በልቧ የልጇን ነገር ትጠብቅ የነበረች ድንግል ማርያም በነፍሷ ሰይፍ እስኪያልፍ ድረስ ያዘነችው በልጇ ሞት ነው። ኢትዮጵያዊው ሊቅ በ13ኛው ክፍለ ዘመን የነበረው ርቱዐ ሃይማኖት የተባለው አባት ምን ይላል? የያዕቆብ ለቅሶ ዛሬ ታደሰች ይላል። ማለት ያዕቆብ ለዮሴፍ ያለቀሰውን ለቅሶ ደገመችው ድንግል ማርያም። ግን ደግሞ የእሷ ለቅሶ ይበልጣል። ቢያንስ ያዕቆብ 11 ሌሎች ልጆች አሉት። ድንግል ማርያም ግን ልጇ አንድ ብቻ ነው። ያዕቆብ ቢያንስ የልጁን ልብስ ሰጥተውት ልብሱን ይዞ ነው ያለቀሰው።
ድንግል ማርያም ግን ልብሱን ቀደው ተካፈሉ፣ በቀሚሱ ላይ ዕጣ ተጣጣሉ። ልብሱ እንኳ እጇ ላይ አልገባም እና የያዕቆብ ለቅሶ ዛሬ ታደሰች እያለ እንዲሁም ለሃ ማርያም የሚባል መጽሐፍ በግብረ ሕማማት ላይ ያለ የድንግል ማርያምን ሐዘን በደንብ የሚገልጽ ማለት ነው። እንደ እርሷ ያዘነ የለም፣ እንደ ልጇ የተሰቃየ የለም፣ እንደ እመቤታችንም ያዘነ የለም እና ያዕቆብ ያዘነው ለቅሶ ያዘነው ሐዘን የዮሴፍ ሞትን አስቦ ማለት ነው። ድንግል ማርያም ስለ ልጇ ያለቀሰችው ለቅሶ ነው። ስለዚህ ዮሴፍ የክርስቶስ ምሳሌ ነው ማለት ነው። ግን ታሪኩ አላለቀም። ዮሴፍ ወደ ግብፅ ተሸጦ ሄደ። ተሸጦ እንደሄደ በጣም በሚገርም ሁኔታ ጲጥፋራ የተባለ ጃንደረባ ወይም የንጉሥ ፈርዖን የዘበኞች አለቃ ቤት ነው የገባው። እንግዲህ እግዚአብሔር ከእርሱ ጋር ስለነበር ዮሴፍ ያለ ሹመት አያድርም ይላል የቤተክርስቲያናችን መጽሐፍ። ምንድነው? በሄደበት እግዚአብሔር ከእሱ ጋር ስላለ ሞገስ ስለሚሰጠው በሄደበት ይከበራል፣ በሄደበት ይወደዳል እና እንደሄደ እግዚአብሔር በጌታው ፊት ሞገስ ሰጠው፣ በቤቱ ሁሉ ላይ ሾመው ይላል። ተሾሞ ሳለ ግን ምን ችግር ተፈጠረ? የጌታው ሚስት የጲጥፋራ ሚስት በዮሴፍ ላይ ዓይኗን ጣለችበት፣ በዝሙት ተመኘችው ማለት ነው እና በተደጋጋሚ ልትጥለው ሞከረች፣ ልትፈትነው ሞከረች። ዮሴፍ ግን አሻፈረኝ አለ። በመጨረሻ ግን መኝታ ቤት ውስጥ አገኘችው። መኝታ ቤት ውስጥ ስታገኘው ዛሬ አልለቅህም ብላ ያዘችው፣ ፈቃዴን ካልፈጸምክልኝ ብላ ያዘችው። ዮሴፍም ልብሱን ጥሎላት ወጣ ማለት ነው። ከዛ ልብሱን ይዛ ቀረች። ያው ካፈርኩ አይመልሰኝ ማለት ነው። ጮኸች። ጅራፍ ራሱ ገርፎ ራሱ ይጮሃል። ጮኸች። ከዛ ምንድን ነው ብለው ሲመጡ ይሄ ባሪያ ጠግቦ ጭራሽ ሊደፍረኝ ሞከረ ብላ ተናገረች። ያው ነገሩ ባይዋጥላቸውም ያው እሱ ባሪያ ነው፣ እሷ እመቤት ነች፣ ምንም ማድረግ ስለማይቻል ዮሴፍ ወደ እስር ቤት ገባ ማለት ነው። እዚህ ላይ ዮሴፍን ትንሽ ማድነቅ አለብን። አንደኛ በሰው ሀገር ነው ያለው። ብዙ ጊዜ እኮ ሰው በሀገሩ እያለ የማይሰራውን ኃጢአት የሚሰራው ከሀገር ሲወጣ ነው። ተመልካች የለም ብለን ስናስብ፣ ታዛቢ የለም ብለን ስናስብ ነው። ዮሴፍ ግን ከሰው ሀገር ወጥቶ እንዴት በእግዚአብሔር ፊት ኃጢአት እሰራለሁ አለ። ከሀገር ወጣሁ እንጂ ከእግዚአብሔር ዓይን አልወጣሁም ብሎ አስተዋለ ማለት ነው። ሁለተኛ ወጣት ነው፣ ብዙ ኤክስኪውዝ ነበረው። እኔ እድሜ ነው መቼስ ፈልጌው አይደለም፣ በዛ ላይ ሴትዮዋ ደግሞ አለቃዬ ነች፣ የእንጀራ ጉዳይ ነው ተብሎ እኮ ብዙ ኃጢአት ይሰራል አይደለ? የሆነ ፖዚሽን ላለማጣት፣ የሆነ እድገት ለማግኘት፣ የሆነ ጥቅም ለማግኘት። ስለዚህ ዮሴፍ በቃ ምንም ቢሆን በእግዚአብሔር ፊት ኃጢአት አልሰራም ማለት። እግዚአብሔር ላይ እኮ መቀየም ቢቀየም የሚገባው የሚመስል ጊዜ ላይ ነው ያለው ማለት። እንዴት የገዛ ወንድሞቼ ሲሸጡኝ ዝም ይላል ፈጣሪ ብሎ አኩርፎ ኃጢአት በሰራ ነበር። ኧረ ፈጣሪ የለም ባለ ነበር። ዮሴፍ ግን አላለም። እንዴት በእግዚአብሔር ፊት ኃጢአትን እሰራለሁ ነው ያለው። ዮሴፍ ከዚህ ሴት ጋር ተኝቶ ቢሆን ኖሮ ብለን እናስብ። ከዚህ ሴት ጋር ተኝቶ ቢሆን ኖሮ ምናልባት ያው የውሽማ ፕሪቪሌጅ ሲሰጡታል። ምግብ ታበላዋለች፣ ፍትፍት ያው እየደበቀች ልታጎርሰው ትችላለች፣ ልትመግበው ትችላለች፣ ሌላም ጥቅማ ጥቅም ታደርግለት ትችላለች። ምናልባትም እድሜ ልክ የዛ ቤት ተወዳጅ ባሪያ ሆኖ ሊቀጥል ይችላል። ግን እንደዚህም እርግጠኛ አንሆንም። ምናልባት አብራው ተኝታ የመጀመሪያ ቀን ደስ አላለኝም ብላ ደፈረኝ ብላ ብታሳስረው መቼስ አልተፈራራውም። እና ግን ከሁሉ በጣም የሚገርመው ዮሴፍ ከዚህ ሴት ጋር ተኝቶ ቢሆን ኖሮ አይታሰርም። ባይታሰር ከዛ በኋላ የተፈጸመው ታሪክ ተፈጽሞ ዮሴፍ ወደ ፈርዖን ቤተ መንግስት አይገባም ነበር። እና አንዳንዴ ዘለን የምናልፋቸው የኃጢአት እድሎች፣ ኃጢአት የመስራት እድል መጥቶልን እምቢ ስንል እግዚአብሔር የበለጠ በረከት ነው የሚያዘጋጅልን ማለት ነው። የሆነ ተርመጥምጠን እንዳንቀር ያደርገናል። እና ዮሴፍ ምናልባት ከዚህ ሴት ጋር ተኝቶ ቢሆን ኖሮ አሁን የምንተርከውን ታሪክም አንተርክም፣ ስሙንም መጽሐፍ ቅዱስ ላይ አናገኘውም ነበር ማለት። እና አንዳንድ ኃጢአት የመስራት ያለመስራት እንትን ውስጥ መንታ መንገድ ላይ ያለን ሰዎች ሁሌ ማስታወስ ያለብን ብንወስን ይሻላል። ለጊዜው ኮስት ሊያደርገን ይችላል፣ ለጊዜው ሊያሳስር ይችላል፣ ግን የበለጠ ክብር ነው የሚያሰጠው፣ በሰማይ አይደለም በምድር ራሱ። እና ዮሴፍ እስር ቤት ገባ። እስር ቤትም ገብቶ ያው የእስር ቤቱ ተወዳጅ ሰው እሱ ሆነ፣ እግዚአብሔር ከእሱ ጋር ስላለ ህልም ይፈታ ነበረ። እና ህልም ፈቺዎች አስፈቺዎች እየመጡ ይነግሩታል። እና ሁለት ሰዎች መጥተው ህልም ነገሩት። ያው ህልሙን ዝርዝሩን ልተውና እናንተ አንብቡት። ህልሙን ሲፈታላቸው አንተ ነገ ከ3 ቀን በኋላ ትሞታለህ፣ ትገደላለህ። አንተ ደግሞ ፈርዖን ምህረት ያደርግልና ወደ ቀድሞ ስራ ትመለሳለህ። ይህ ሰውዬ የፈርዖን
አሳላፊ ጠጅ አሳላፊ የነበረ ምግብ አቅራቢ የነበረ ሰው ነው እና ወደ ቀድሞ ስራ ትገባለህ አለው። የሁለቱም ህልሞች ተፈታ ማለት ነው። እዚህ ላይ በጣም የሚገርመው ዮሴፍ ህልም ፈታ የሁለት ሰዎች አይደል? የራሱን ህልም ግን አልፈታም። ቅድም የነገርኳችሁ 11 ከዋክብት ሲሰግዱልኝ ያየው ነዶ ሲሰግድልኝ ያየው የሚለውን ህልም አልፈታም። እግዚአብሔር የፈለገ ጸጋ ቢሰጥም ግን ደግሞ የሚያጎድል የሆነ የሚቀር ነገር አለ ፍጡር ከሆንክ ማለት ነው። ዮሴፍ የራሱን ህልም አልፈታም። ቅዱስ ጳውሎስ በጥላው ይፈውስ ነበር፣ በጨርቁ ይፈውስ ነበር። እሱ ግን በሽተኛ ነበር፣ ይታመም ነበር። ምንድነው ጸጋ ቢኖረንም ግን ደግሞ የሚጎለን ነገር እንዳለ ያሳያል። እና ዮሴፍ የራሱን ህልም ቢፈታ ኖሮ ታሪኩ ራሱ ምንም ትርጉም አይሰጥም ነበር። በማያውቀው መንገድ ሲሆን ነው የበለጠ ትርጉም ይሰጠው። እና ዮሴፍ የዚህን ሰው የህልም ፈታ። ከፈታለት በኋላ ግን ምን አለው? ነገ ወደ ፈርዖን ቤተ መንግስት ገብተህ ወደ ቀድሞ ቦታ ወደ ቀድሞ ስራ ስትገባ እኔን ግን እንዳትረሳኝ አደራ አለው ይልና ምዕራፉ ያልቃል። ቀጣዩ ምዕራፍ ላይ ከ2 ዓመትም በኋላ ነው የሚለው። ያ ሰው አላሰበውም። ምንድነው ይህን የሚያሳየው? እግዚአብሔር ሰው አደራ ስንል አይወድም። ሰዎችን አደራ አስበኝ ካልክ በጣም ጥሩ ልካቸውን እስክታየው ድረስ ብሎ ይተውሃል። በሰው ከመታመን ግን በእግዚአብሔር መታመን ይሻላል የተባለው ነው። እና አደራ አስበኝ አለው። ሰውየው ረሳው። ከ2 ዓመት በኋላ ግን እግዚአብሔር መልሶ ስራውን ቀጠለ። ምን አረገ? ፈርዖንን ህልም አሳየው። ፈርዖን ህልም አየ። ያያቸው ህልሞች አወኩት በጠበጥ 7 የከሱ በጎች እንትኖች ላሞች፣ ከዛ 7 የወፋፈሩ እንደዚህ አይነት በጣም ተቸገረ። ምንድን ነው አለ። ከዛ ሊያስፈታ አልቻለም። ይህን ጊዜ የፈርዖን ጠጅ አሳላፊ ትዝ ሲለው እሱ ወደዚህ ስልጣን የመጣው ዮሴፍ በፈታለት ህልም ነው። ኧረ አንድ ዕብራዊ ከኔ ጋር የታሰራለ እሱ ህልም ፈቶልኝ ነው እዚህ የመጣሁት፣ እሱ ቢፈታል ይሻላል ብሎ ለፈርዖን ጠቆመው። ዮሴፍ ከእስር ቤት ተጠራ ማለት ነው። አሁን ይህንን ዮሴፍን ያስታወሰው ጠጅ አሳላፊ ነው ማለት ይችላል? አንችልም። ለምን? 2 ዓመት ረስቶታል። ህልም አሳይቶ እንዲያስታውሰው ያደረገው እግዚአብሔር ነው። ሰዎች ይረሱናል። እግዚአብሔር ነው ሊያስታውሳቸው የሚችለው። ራሱ ሰዎች እንዲያስታውሱም እግዚአብሔር ነው የሚያስታውሳቸው። ስለዚህ እግዚአብሔር መጠጋት ይሻላል ማለት ነው። ከዛ ዮሴፍ ከእስር ቤት ወጣ። በአጭር ቋንቋ ህልሙን ፈታ። እንደውም ይሄ ዲዛስተር ማኔጅመንት ወይም የክራይሲስ ማኔጅመንት፣ የረሃብ፣ የድርቅ፣ የተፈጥሮ እንትኖች አደጋዎች ሲከሰቱ እንዴት ማኔጅ ማድረግ እንዳለብን መጽሐፍ ቅዱስ ላይ የምናገኘው የዮሴፍ ለፈርዖን የሰጠውን ምክር ነው። እና የዲዛስተር ማኔጅመንት ባለሙያዎችም እንደ ሪፈረንስ የሚጠቀሙት ይህንን ምን አለው? ጎተራ ስራ 7 ዓመት በደንብ አርሰህ ምርት አምርት፣ በጎተራ አከማች፣ ዓለም ሁሉ ሲራብ አንተ የዛኔ ለዓለም ሁሉ ትተርፋለህ አለው። በጣም ተደሰተ። ስለዚህ ይህንን ራስህ ስራው አለው ፈርዖን ደግሞ ማለት ነው። ይሄ ደግሞ ምንድነው? ለማኔጅመንት ስኪል አንድ ተጠቃሽ ነገር ነው። የሆነ ሰው አንድን ፕሮፖዛል ይዞ መጥቶ በትክክል ፕሮፖዛሉን ማቅረብ ከቻለ ከሱ የተሻለ ሰው የለም ያንን ነገር ለማስፈጸም። አንዳንዴ የሆነ ሰው ሀሳብ ይቀበሉና ሰዎች ሰውየውን ዞር በል ይሉታል። እንደዛ አይደረግም። ፈርዖን በዚህ ይደነቃል። ዮሴፍን ሾመው። ጸፍናት ጰናህ ወይም ደግሞ የህይወት እንጀራ ብሎ ሰየመው። በግብፅ የዮሴፍ ስም የህይወት እንጀራ ተብሎ መጠራት ተጀመረ ማለት ነው። 7 ዓመት እህል ተሰበሰበ፣ ተከማቸ በጎተራ። ከ7 ዓመት በኋላ በግብፅ ረሃብ ተነሳ፣ ዓለም ሁሉ ተራበ። ይህን ጊዜ ግብፅ ለዓለም እህል መሸጥ ጀመረች ማለት። በጣም የሚደንቀው ወንድሞቹ ምግብ ፍለጋ መጡ። ምግብ ፍለጋ ሊገዙ ወደ ግብፅ መጡ። 11 ወንድሞቹ ማለት ነው። ዮሴፍ እንዳያቸው በደንብ አንብቡት፣ በጣም አስገራሚ ነው። ጠየቃቸው አጥብቆ፣ እነማን ናችሁ? ከየት ነው የመጣችሁት? አባታችን እረኛ ነው ያዕቆብ ይባላል፣ እንደዚህ አሉት። ስንት ናችሁ? 11 ነን፣ አንድ ቤት የቀራለ አሉ። 12 ነን፣ አንድ ቤት የቀራለ አሉ። ማለት ከዮሴፍ በኋላ ልጅ ተወልዷል ማለት ነው። ቤት የቀራለ ብንያም ማለት ነው። ለምን ይዛችሁት አልመጣችሁም? አይ ሌላ አንድ የሞተ ወንድም አለን እና በሱ ስላዘነ አምኖ አይተውም፣ በዛ ምክንያት ነው ብለው ተናገሩ። እናቱ የሞተችበት አሉ። እንግዲህ ዮሴፍ የእናቱን ሞትም በዛው ተረዳ። አጥብቆ ጠያቂ የእናቱን ሞት ይረዳል አይደል? ከዚህ በኋላ ዮሴፍ ራሱን አልገለጸላቸውም፣ አላወቁትም። ስሙም አለባበሱም አድጓልም በእድሜ አላወቁትም። ብዙ ፈተናቸው ወንድሞቹን።
እና የገዛ ሞቱን ነገሩት ማለት ነው። ከብዙ ምልልስ በኋላ ብንያምን ይዛችሁ ነው አላቸው። ብንያምን አስቀረዋለሁ ብሎ አስጨነቃቸው። በገበታ ራሱ የሚገርመው ገበታ አቅርቦ አብሯቸው እየበላ መሀል ላይ እያያቸው እንባው ይመጣ ነበር እና ወጥቶ አልቅሶ ተመልሶ ይመጣ ነበር። መጨረሻ ላይ ግን እኔ ወንድማችሁ ዮሴፍ ነኝ ብሎ ራሱን ገለጠ። የግብፃውያንን አክሊል ዘውዱን አውልቆ እጁን ኑ ንኩኝ ዳሱኝ ወንድማችሁ ነኝ አላቸው። በጣም ደነገጡ። ወደ ሀገራችሁ ሂዱ፣ ያዕቆብን ይዛችሁ በቃ አጠቃላይ ዘመዶቻችን ሁሉ ይዛችሁ ወደዚህ ነው አላቸው። 72 ሆነው ወደ ግብፅ መጡ ማለት ነው። ሄደው ምን ይላል ነገሩት፣ ልጅህ ዮሴፍ አልሞተም ብለው ለያዕቆብ ነገሩት። ያዕቆብም ይላል የዮሴፍን ወታደሮች እና ሰረገላ ባየ ጊዜ የነፍሱ ሕይወት ታደሰች ይላል። እንደ አዲስ ሕይወት። ቅድም ሐዘን ብለን አልነበረ? ያዕቆብ ልጄ ሞተ ብሎ ስለ ዮሴፍ ሞት ያዘነው ሐዘን የድንግል ማርያም የዕለተ ዓርብ ሐዘን ነበረ። የዮሴፍን በሕይወት መኖር በሰማ ጊዜ የነፍሱ ሕይወት የታደሰችበት ደስታ ደግሞ ድንግል ማርያም ስለ ልጇ ትንሣኤ የምትደሰተው ደስታ ነው። እመቤታችን በሞቱ እንዳዘነች ሁሉ በትንሣኤው እጅግ ተደስታለች። የነፍሷን ሕይወት የሚያድስ ደስታ ያገኘችው ትንሣኤ፣ የክርስቶስ ትንሣኤ፣ የልጇ ትንሣኤ ነው። በነገራችን ሁሉም እንግዲህ የጌታ በዓል እኮ የድንግል ማርያም የተወለደበት የወለደችበት ነው። የሞተበት ልጇን የሞተው፣ የተነሳበት ልጇን የተነሳው እና ያዕቆብ የተደሰተው ደስታ እመቤታችን ምንኛ ደስ ብሏት ይሆን በትንሣኤው እንድንል ያደርገናል። ስለዚህ ተነስተው ወደ ግብፅ መጡ። 72 ሆነው በታላቅ ክብር ተቀበላቸው። ያዕቆብን ወስዶ ከፈርዖን አጠገብ ሁሉ አሳየው ማለት ነው። አባቴ ነው ብሎ አስተዋወቀው። እስራኤላውያን በግብፅ በታላቅ ክብር መኖር ጀመሩ ይላል። አንድ ነገር ላንሳና ወደ ዋናው ትርጉም እመጣለሁ። ያዕቆብ ሲሞት እንግዲህ ዮሴፍ ወንድሞቹ በአጠቃላይ 72 ሰዎች ወደ ግብፅ መጡ፣ መኖር ጀመሩ። ከዛ ያዕቆብ ሞተ። ያዕቆብ ሲሞት የተፈጸመው ነገር በጣም ያስገርማል። የዮሴፍ 11 ወንድሞች ልክ ያዕቆብ ሲሞት አንድ ነገር አስጨነቃቸው። ይኸውም ምንድን ነው? ወንድማችን ሸጠነዋል፣ ብዙ መከራ አድርሰንበታል፣ ባሪያ አድርገነዋል እና ከአባቱም ለይተነዋል እና ቂም ሳይዝ መቼስ አይቀርም። አሁን ምንም አላለንም እንጂ ቂም ይዟል እና የማይቀጣን አባታችን በሕይወት ስላለ ነበረ። አሁን አባታችን ሲሞት ግን በደንብ የልቡን ሊያደርስብን ይችላል ብለው ፈሩና ምን አሉት? አባታችን እኮ ከመሞቱ በፊት አንድ ኑዛዜ ተናዟል አሉት። መጥተው ምን ብሎ ተናዘዘ አላቸው። ሲላቸው አይ እንደው አደራህን እኔ ከሞትኩ በኋላ እነዚህን ልጆች አንድ ነገር እንዳታደርጋቸው፣ እንዳትቀጣቸው፣ እንዳትበቀላቸው ብሎሃል አሉት። ይህንን ሲሉት ዮሴፍ አለቀሰ። እንዴት እንደዚህ ታስባላችሁ? እናንተ እኮ አይደለም የሸጣችሁኝ አለ። በጣም የሚገርም ንግግር። እናንተ አይደለም የሸጣችሁኝ፣ ለሕዝቡ በረሃብ ጊዜ ምግብ ሊያዘጋጅ ወደዚህ የላከኝ እግዚአብሔር ነው አለ። አይገርምም? የእኔ መሸጥ እናንተ በክፋት አደረጋችሁት፣ እግዚአብሔር ግን ለመልካም አሰበው። ለካ ዓለም ሲራብ እኛ በረሃብ እንዳናልቅ ብሎ ነው ይህንን ቀን እንዳሳልፍ ብሎ ነው ወደዚህ ያመጣኝ እና እግዚአብሔር ነው ያሰበው። አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ዘምስለ ዮሴፍ ዘተሰይጠ ከመ ይስፍር ሲሳይ ለሕዝቡ ቅዱስ 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 እግዚአብሔር፣ ቅዱስ ቅዱስ እግዚአብሔር ከዮሴፍ ጋር የተሸጠ ለሕዝቡ እህል ሊሰፍር ይላል። ስለዚህ እግዚአብሔር ምግብ ሊሰፍር ከዮሴፍ ጋር አብሮ የተሸጠው እግዚአብሔር ነው እና ለዚህ ቀን ነው ያሰበው አላቸው እና አዘነ። እንዴት ይቅር ማልላችሁ ይመስላችኋል ብሎ ዮሴፍ አዘነ ይላል። ልመልሳቸው ወደኋላ። እንግዲህ እያወራን ያለነው ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ዮሴፍ የክርስቶስ ምሳሌ ነው። ወደ ግብፅ መሄዱ ክርስቶስም ወደ ግብፅ ሄዷል አይደል? በስደት የክርስቶስን ስደት ይመስላል ወደ ግብፅ መሄዱ። ልጄን ከግብፅ ጠራሁት የተባለውም ያው ለክርስቶስም ለእስራኤልም። እስራኤል ሕፃን ሳለ ወደድኩት፣ ልጄን ከግብፅ ጠራሁት ነው የሚለው ቃሉ። እስራኤል በቁጥር 72 ሳሉ ወደድኳቸው፣ ልጄን ግብፆኜ ጠራሁት። እስራኤላውያንን ወልደ ዘበኩሬ የበኩር ልጄ የምላቸውን እስራኤልን ግብፆኜ ጠራኋቸው ማለት ይሆናል። ከግብፅም ወደ አገራችሁ ግቡ ብዬ ጠራኋቸው ማለት ይሆናል። ስለዚህ እስራኤል ሕፃን ሳለ ጠራሁት የተባለው ማለት ነው 72 ሆነው። ይህ ግን የተፈጸመው ለክርስቶስ ክርስቶስ ወደ ግብፅ መሄዱን
ያሳያል። ዮሴፍ የጲጥፋራ ሚስት ትፈትነው ነበረ፣ ልትጥለው ማለት ነው። በዝሙት ልትጥለው ትፈትነው ነበረ። የዚህ ዓለም ገዢ ዲያብሎስ ባለሟል የሆነች ወዳጅ የሆነች ሞትም ክርስቶስን እንደ ጲጥፋራ ሚስት ትፈልገው ነበር። ክርስቶስን ለማግኘት ሞት ስንቴ ሞከረች። የጲጥፋራ ሚስት ዮሴፍን እንደተመኘችው ሞት ክርስቶስን ገና ከተወለደ ጀምሮ አይደል እንዴ በሄሮድስ አድራ ስታሳድደው የነበረው። ሞት እኮ ፈልጎታል ክርስቶስን። ሰይጣን እኮ ከዚህ ተወርወር ሲለው ነበር። ከዚህ ራስህን ጣል ያድንሃል፣ መላእክቱን ላንተ ያዝልሃል ሲለው ነበር። ክርስቶስ እኮ እስከተሰቀለበት እስከ ዕለተ ዓርብ ድረስ እስከሞተበት ድረስ ሞት ብዙ ሞክሯል እሱን ለመግደል ለመሳብ፣ ሞት እሱን ለማሸነፍ ማለት ነው። በጣም ብዙ ጥረት አድርጓል። ሊወግሩት ድንጋይ ያነሱ ከመካከላቸው ተሰወራቸው ይላል እና ሞት ብዙ ሞክሯ እጇ ላይ አልገባ ብሏት ነበር። ልክ ዮሴፍን የጲጥፋራ ሚስት እየተመኘችው እንዳላገኘችው ማለት ነው። በመጨረሻ ግን የጲጥፋራ ሚስት ዮሴፍን ብቻውን መኝታ ቤት ውስጥ አገኘችው። ክርስቶስንም ሞት መኝታ ቤት ውስጥ አግኝቶታል። ምንድን ነው መኝታ ቤት ካላችሁ፣ ሞት ምንድን ነው? በመጽሐፍ ቅዱስ ሲገለጥ አንድ ቃል አለ፣ እንቅልፍ ተብሎ ነው። ለምሳሌ ወዳጃችን አልዓዛር ሞቷል ለማለት ወዳጃችን አልዓዛር ተኝቷል። አንቀላፍተው ስላሉት እንዳታዝኑ፣ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። እንቅልፍ የሚለው ስለ ሞት ነው። ስለዚህ ሞት እንቅልፍ የሚባል ከሆነ መቃብር ደግሞ መኝታ ቤት ይሆናል ማለት ነው። ሞት እንቅልፍ ነው፣ መቃብር መኝታ ቤት ነው። ስለዚህ ዮሴፍን የጲጥፋራ ሚስት መኝታ ቤት ውስጥ እንዳገኘችው ክርስቶስንም ሞት መቃብር ውስጥ አገኘችው፣ በመኝታ ቤት በተመሰለ ማለት ነው። ዮሴፍን ብቻውን ስታገኘው ፈቃዴን ካልፈጸምክልኝ ብላ የራሷ ልታደርገው ያዘችው። ልብሱን ጥሎላት ወጣ። መድኃኒታችን ኢየሱስ ክርስቶስም ለሞት መግነዙን ጥሎ ነው የወጣው። ጨርቁን ይዛ ተዋረደች ማለት ነው። ዮሴፍን ጨርቁን ይዛ እንደ ጮኸች ሞት ወይ መውጌት አለ ተብሎ ሞት የተዋረደውና መግነዙን ብቻ ነው መያዝ የቻለው ሞት ክርስቶስን ሊይዝ ሞት ይዘው ዘንድ አልቻለም ይላል። ሞት የተዋረደበት ቀን የጲጥፋራ ሚስት የተዋረደችውን ውርደት ክርስቶስ በመቃብር መግነዙን ጥሎ ወጥቶ ሞትን አዋርዶታል ማለት ነው። ያ ሞት የሞተበት ቀን ነው የሚባለው። የጲጥፋራ ሚስት እኮ የሞተችበት ቀን ነው። ሪጀክሽን አሁን ለሴት እሷ ደረጃ ላለች የተከበረች የተወደደች ያው ውበትም ሊኖራት ይችላል። ተመርጣን መቼስ የባለስልጣን ሚስት የሆነችው እና እምቢ መባል ውርደት ነው። ሞትም ተዋረደ በክርስቶስ። ጨርቁን ይዞ ቀረ፣ በቃ ጮኸ። ከዛ ምን አለች? ቀባጠረች። ሊደፍረኝ ነበረ፣ እንዲህ አድርጎ ነበረ። ሞትስ ምን ያልቀባጠረው አለ? አውሬ በልቶት ነው? ሌቦች መጥተው ደቀ መዛሙርቱ ሰርቀውት ነው? ሞት እኮ ቀባጠረ። ተዋረዳ በክርስቶስ ማለት ጨርቅ ይዞ ነው መቅረት የቻለው። ጨርቅ ይዞ ነው መቅረት የቻለው። ስለዚህ ዮሴፍ የክርስቶስ ምሳሌ፣ የጲጥፋራ ሚስት የሞት ምሳሌ። በጲጥፋራ ሚስት ላይ የወረደው ውርደት ክርስቶስ ሞትን ማዋረዱን ሞትን መግደሉን ያሳያል። ከዚህ በኋላ ዮሴፍ በእስር ቤት ውስጥ ነበረ። ሁለት ወዳጆች አፈራ። እነዚህ ወዳጆች ህልም አለሙ። አንደኛው ወደ ሞት፣ አንደኛው ወደ ህይወት ሄደ። ክርስቶስም መስቀል ላይ ሁለት ወዳጆች አፍርቶ ነበር። ያው ሁለቱም ወዳጆቹ ባይሆኑ መጨረሻቸውን ስታዩ አንደኛው ወደ ሞት፣ አንደኛው ወደ ህይወት ነው። ዛሬ ከኔ ጋር በገነት ትሆናለህ የተባለ የቀኙ ወንበዴ ነው። የግራ ወንበዴ ደግሞ ያው ተሳድቦ ወደ ሲኦል ወርዷል። ከኔ ጋር በገነት ትሆናለህ የተባለው የቀኙ ወንበዴ ነው። ያው መጨረሻ ላይ ዮሴፍም እሱም አንድ ቤተ መንግስት ነው የገቡት አይደል? ስለዚህ ከኔ ጋር የሚለው በኋላ ተፈጽሟል፣ ቢዘገይም ተፈጽሟል ማለት ነው። አንድ ቤተ መንግስት ውስጥ ተገናኝተዋል። ወንድሞቹ ሲመጡ ሲጠይቃቸው አንድ ወንድም ነበረን ሞቷል ብለው ነገሩት። አንድ ወንድም ነበረን ሞቷል ብለው ነገሩት። የዮሴፍን ሞት ለዮሴፍ አረዱት። ይህ ደግሞ የሉቃስ ወንጌል ምዕራፍ 24 ላይ የኤማውስ መንገደኞች ለክርስቶስ የክርስቶስን ሞት ነግረውታል። አልሰማህም እንዴ? በኢየሩሳሌም እንግዳ ነህ እንዴ? በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው። እኛም ይቤዠናል ብለን ተስፋ አድርገን ነበር፣ ይኸው ሰቅለው ከገደሉት 3 ቀን ሆነ ብለው አዝነው የክርስቶስን ሞት ለክርስቶስ ነግረውታል። የዮሴፍን ሞት ወንድሞቹ እንደነገሩት ማለት ነው። ዮሴፍ ወንድሞቹን አብሯቸው ይበላ ይጠጣ ነበረ። እንባውን እየወጣ ማለት እንደማያውቃቸው ይሆን ነበር፣ ግን ደግሞ ያለቅስ ነበር። ይሄ የክርስቶስን የፍቅሩን ጥልቀት ነው የሚያሳየው። ሲቀጣን ደስ እያለው ይቀጣን ይመስላችኋል?
በኃጢአት ስንወድቅ እግዚአብሔር እኮ ደስ አይለው። ከገበታው ወጥቶ አልቅሶ ይመለስ ነበር ዮሴፍ። ክርስቶስ እኛ እንደዛ ነው የሚያየን። በነገራችን ላይ አይደለም አሁን ድርሳነ ሰንበት የሚባል መጽሐፋችን ላይ እያዘነ እያለቀሰ ይፈርዳል ይላል። ማለት እግዚአብሔር የምህረቱ ብዛት ለቁጣ አይፈቅድለትም። መዓቱ የራቀ ምህረቱ የበዛ የሚለው ለዚህ ነው። ቁጣው ለጥቂት ጊዜ ነው፣ ምህረቱ ግን ለዘላለም ነው እና የእግዚአብሔር ምህረት የሚያሳይ ነው። ኑና ንኩኝ እኔ ነኝ ወንድማችሁ ነኝ አለ። ዮሴፍን ወንድሞቹ ከድተውት ነበር አይደል? ከድተው ጥለውት ነበረ፣ ለሌሎች አሳልፈው ለአሕዛብ ሰጥተውት ነበር፣ ግን አልተቀየማቸውም። ክርስቶስስ በመከራው ቀን ጥለውት አልሄዱ? አላውቀውም ብሎ ጴጥሮስ 3 ያልካደውም ይሁዳ ገንዘብ አውጥቶ አልሸጠውም፣ ተቀብሎ አልሸጠውም። እግሬ አውጪኝ ብለው ነው የጠፉት። አንድ እኮ በመከራው ቀን አጠገቡ የተገኘ ዮሐንስ ብቻ ነበር፣ ማንም አጠገቡ አልነበረም። ግን ከትንሣኤ በኋላ ሲያገኛቸው አብራችሁኝ እንዳልበላችሁ እንዳልጠጣችሁ በመከራ ቀን አብራችሁ እንዴት አትሆኑም? ክፉ ቀን አትሆኑኝም አላለ። መቼ አነሳባቸው ጌታ? አላነሳባቸውም እኮ ጭራሽ። እንዲህ የት ነበራችሁ 3 ቀን ሙሉ አላለ። ኑ እዩኝ ዳሱኝ ነው ያለው። እጃቸውን ወደ ቁስሉ አስገቡ፣ ደስም አላቸው ነው የሚለው። ዮሴፍ እጆቹን ዘርግቶ እንዳሳየ እጆቹን እወቁኝ እንዳለ ከበድ ይላል መቼስ። እና ጌታም ችንካሩን ነው ያሳያቸው እና ቁስሉን አይተው ደስ አላቸው ይላል። በጣም የሚገርም ቃል ነው። እኛ ቁስሉን አይተን ነው ደስ የሚለን። በነገራችን ላይ ቁስሉን አይተን ቤተክርስቲያን ሕማሙን ችንካሩን ቁስሉን አይታ ትደሰታለች። አሁን ቁስል ምኑ ደስ ይላል? የሚፈውስ ቁስል ስለሆነ ነው። እንትን ነው በእርሱ ቁስል እኛ ተፈወስን ይል የለም። ስለዚህ ቁስሉን አይተው ደስ አላቸው። የዮሴፍ ወንድሞች ወንድማችን ብለው ነክተው የተደሰቱትን ደስታ እኛ ከትንሣኤ በኋላ በቤተክርስቲያን እንደሰተዋለን ማለት ነው። ከዚህ በኋላ በጣም የሚገርመው እንትን አሉ፣ ፈሩ። በኋላ ቢበቀለንስ ጠብቆ ብለው ደግሞ ፈሩ ይላል። ከዛ ሲነግሩት አዘነ። እንዴት ይቅር አይለንም ብላችሁ ታስባላችሁ አለ። ይህ ማለት እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይ። እና አለቀሰ ዮሴፍ። ክርስቶስ ያለቅሳል በነገራችን ላይ። ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም። እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን እንደው በቃ ምረኝ ይሆን ብለን እናስባለን። እኛ ለራሳችን ይቅርታ ማድረግ አንችልም። እሱ ይቅር እላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለ ነው፣ ግን የሚምረኝ አይመስለኝም እንላለን። እኛ ለራሳችን ምህረት ማድረግ ያቅተናል። የእሱ ምህረት ከኛ በላይ ስለሆነ ማለት ነው። እኛን ከኛ በላይ ስለሚወደን እግዚአብሔር ምህረት ያደርጋል እና አዘን፣ እንዴት ይቅር አይሉኝም? እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን ነው ማለት ነው። እና ቤተክርስቲያናችን የዮሴፍን ታሪክ ከክርስቶስ ጋር ታገናኘዋለች። ወይን ጠጅ የምትጠጡ ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ የሚል ቃል አለ። ሰሙነ ሕማማት ላይ ይነበባል በእኛ ቤተክርስቲያን። ምንድን ነው? ስለ ዮሴፍ መከራ ለማታዝኑ ለእናንተ ወዮላችሁ ማለት የክርስቶስ መከራ ነው። በመጠጥ በጠጅ በምግብ ጥጋብ አይደለም የምናከብረው፣ እያለቀስን ነው። ስለ ዮሴፍ መከራ እናዝናለን የተባለው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተነገረው ነው ማለት ነው። ዮሴፍ በክርስቶስ ይመሰላል።